ስለ ግል አዳኝ አምላክ ህላዌ በአንበሳ አውቶቡስ ሹፌሩና በትኬት ቆራጩ ተደርሶ ለሰው ልጆች ሁሉ በተበተነው ህትመቶች ላይ በሰፊው ተገልጿል ህላዌ የግል አዳኝ ኳ ረጅም ነጭ ጺም ያንጀረገገ ኳ በጊዜ ቀመር የማይለካ በቦታ የማይወሰን ፍቃዱ በሰማይ የሆነ መለኮታዊ ግዴለሽነት ኢትዮጵያ መለኮታዊ ዝምታ አክሱሚያ መለኮታዊ ቸልታ አቢሲኒያ ቢሆንም በሆነ መንገድ አሁንም በጣም ይወደናል ባልታወቁ ምክንያቶች ከአንዳንድ ልዩ ሁኔታዎች ጋር ነገር ግን ጊዜ ይነግረናል በእሳት ነበልባል መጥለቅለቅ በሚነድ የእሳት ባህር ውስጥ መዘፈቅ መሰቂያት ይህ በእንዲህ ከቀጠለ ያለ ጥርጥር የምድር ሲኦል የእሳተ ገሞራ ነጉረን ሽቅብ ወደ ላይ ተምዘግዝጎ መንግስተ ሰማያትን ያቀጣጥላል ሰማያዊ ጸጥታ ይተረጋጋ በጣም ይተረጋጋ በሊቃውንቱ ምክንያት ሳይጨርሱ ይቀራል ይበልጡን እናስታውስ እናንት ስለ ስነ ተፈጥሮና ስነ ሰው ልኬት ምርምር የተተረተራችሁ በጅምር የመከነ ስራዎቻችሁ ከጥርጣሬ በላይ በሊቃውንቱ ተረጋግጦ ከታላቁ የጥበብና የሳይንስ ትምህርት ካምፖች ከዩኒቨርሲቲ ከፍተኛ ካቢኔ ከኮርማ ዘነዘናና ከሊቀ ሙቀጫ ጀውቀት ካባይ ደረባችሁ ያልተጠናቀቁ መጣጥፎች ከዚህ በኋላ ተቋቋመ ከሰው ልጅም ጋር ተጣብቆ ቀረ ባልታወቁ ምክንያቶች በነቆርቅና በነግሳ ሊቃን አንፃር አማካኝነት ብዙዎች የሚክዱት በፈላስፎችና በህዝባዊ ህትመቶች አንፃር ከሁሉም ጥርጣሬ አንፃር ተረጋግጦ ታትመዋል ያ ሰው የመሆን ከንቱ ያ ሰው አጭሩ ያ ሰው ጥቂቱ የምግብ መፈጨትና መጸዳዳ ደረጃዎች ቢኖሩትም በእዳሪና በብክነት ልማድ ውስጥ ተዘፍቆ መኖር በእዳሪና በብክነት ልማድ ውስጥ ተዘፍቆ መበስበስ ልዩ የሰውነት ማጎልበሻ እንቅስቃሴዎች ቢኖሩም እንደ ቴኒስና እንደ ክርኳስ ያሉ የስፖርት ልምምዶች የብስክሌት ግልቢያ የጀልባ ቀዘፋ ገና ዋና መብረር መንሳፈፍ መጋለብ ሸርተቴ መጥለቅ ጎልፍ ሁሉም አይነት ስፖርቶች የመኸር የበጋ የክረምት ሁሉም አይነት የጎና ስፖርቶች 4 ኪሎ ጎዳናዎች ካምፖሎጂ ጃን ሜዳ ድሬ ጎዴ ባልታወቁ ምክንያቶች በተደጋጋሚና በተመሳሳይ ጊዜ በአንድ ቃል ሁሉም ነገር ግን ጊዜ ይነግረናል እንደገና ቀጥላለሁ አቡኑ የቁስሉና የመካዱ ፍልስፍና በየአንዳንዱ የሰው ጭንቅላት ሞቶ ተቀብሯል ፔኒሲሊን አይነቶችን በአንድ አይነት ለህመም መድኃኒቶች የሚታዘዝ ልዋጭ መድኃኒት ሰክሰዳኒያ አይነቶችም ሰውን ከማበላሸት አላዳኑትም የጭንቅላት ውድቀትና ሞት ወደ 1 ኢንችና ወደ ግራም ደረጃ መውረድ ከብዙ ትልቅ ወደ ትንሽ አስርዮሽ የአካል ብቃት እንቅስቃሴና ቴክኒካዊ እድገት ቢኖርም እንደ እውነቱ ከሆነ የሰው ልጅ በመጥበብ ሂደት ላይ ነው በነጎድጓድ መብረቅ ውስጥ መብረቅ እንደገና መብረቅ በምጽአት ፍንዳታ በአለት ሙላት ሲጨፈለቅ ሁሉም ሲወድም በባህሮች ውስጥ በሜዳዎች ላይ በተራሮች ውስጥ በወንዞች ላይ በሁሉም የሚፈስ የእሳት ጎርፍ አየሩ እንደነበረው ይቀጥላል ምድር ግን መጣሪው አየር ይሆናል ከዚያ ምድር በታላቅ ዝቃዜ በድቅድቅ ጨለማ ትወጣለች በታላቁ በረዶም ምድርም የድንጋይ መኖሪያ ትሆናለች ወዮ በጌታችሁ ዘመን አቆጣጠር 600 እና በሆኑ ጊዜያት አየሩ ምድሩ ባህሩ በጥልቅ ውስጥ የድንጋይ መኖሪያ ትሆናለች አየሩ ምድሩ ውቅያኖሱ በታላቅ ዝቃዜ እንደገና ቀጥላለሁ የሰው ልጅ በጊዜ ውስጥ እንዳለ ነው ተፈጥሮ ግን ከጊዜ ውጭ ነው ጊዜ መግዲያ እግር ኳስ ቢኖርም እውነታው ሌላ ነው የሰው ልጅ ኤፍኤም ዲጄ ሙዚቃ ቢያስጨፍርም እውነታው ሌላ ነው ነገር ግን ጊዜ ይነግረናል ወዮ ዳግመኛ ቀጠልኩ ነጎድጓድ በቅጽበት የሚያጠፋ
እንደገና ቀጥላለሁ እግር ኳስ ቢኖርም ኤፍኤም ዲጄ ቢኖርም በደቂቃን የተተወ ሳይጨረስ ይጥታለ ሙታኖች አሁንም በአንድ ቃል የሚያነሱት የድንጋይ ማደሪያ እንደገና ቀጥላለሁ ወዮ ወዮ የተተወ ያልተጠናቀቀ የራስ ቅል እግር ኳስ ቢኖርም ኤፍኤም ዲጄ ቢኖርም የተተወ ያልተጠናቀቀ እግር ኳስ ቢኖርም ኤፍኤም ዲጄ ቢኖርም የራስ ቅል ወዮ ወዮ ስለምን ዝር ድንጋዮች ቤታሊ እንኳን ደህና መጣሽ እንኳን ደህና ቆያችሁ ድምጽሽ ካንቺ እኮ የሚወጣ አይመስልም ከየት ነው የምታመጪው በጣም የሚገርም ድምጽ ነው ያለሽ በጣም ጉልበት ያለው ድምጽ ይዘሽ የመጣሽው ነገር አክቹአሊ በጣም ነው የተመቸኝ እውነቱን ለመናገር ግን ምንድነው ያለኝ ኮሜንት መሰለሽ እንደዚህ አይነት ነገሮች ዋጋ እንዳያስከፍሉሽ አቀራረቡ ላይ ብዙ ነገር ይፈልጋል አይደል ይሄ ትልቅ ሐሳብ ካመጣሽ ያንን ሐሳብ በደንብ ኤክስፕረስ ለማድረግ አቀራረብ ፕሬዘንቴሽን ላይ ባለፈውም ትዝልሻል ተከራክረን ነበር ስለዚህ እንደሱ እንዳይሆንብሽ አሁንም እፈራለሁ የምታመጪው ነገር በደንብ ሊያጫውትሽ መድረኩን እንዲሞላ ተመልካችን እንዲይዝ እንደሱ አይነት ነገሮች ላይ ትኩረት ብታደርጊ ልክ ለሐሳቡ ለምታመጪው ፍልስፍና እንደምትጨነቂው ማለት ነው በሱ በጣም አፕሪሺየት ማድረግ ፈልጋለሁ ዝግጅቱን በጣም ጥሩ ነው ይዘሻቸው የመጣሽው ነገሮች ግን ያንቺን የትወና ብቃት ደግሞ በደንብ እንድንሰማው ተር ከሚለው የስሜቱ ጣውረዶችን በደንብ የምናይበት ደግሞ ቢሆን የበለጠ አሪፍ ነው ብዬ ነው የማስበው መልካም ውጤት በተለይም ያው ባለፈውም ስንከራከር ነበር አይደለ ታስታውሻለሽ እኔ ድምጽሽን ወደዋለሁ መታቀርባቸውን ነገሮች ደስ ይሉኛል ግን እቺ ልጅ ካራክተር 3 ተብላ ብትሰጣት ባለፈውም የጠየቅኩት ጥያቄ ካራክተር 3 ተብሎ ቢሰጣት እንዴት ነው የምትሰራው እንዴት ነው ስሜቱን አግኝታ መጫወት የምትችለው የሚለውን ነገር ማግኘት አለብን ምክንያቱም አንቺ ሁሌ አንቺ ምጽፊውን ብቻ አንቺ ምታዘጋጁን ብቻ አሰሪ ተዋናይ ከሆንሽ አንቺ ልጅ እንደ ምጽፊው ይሄኛው አይ ይሄ በሳሙኤል ቤኬት የተጻፈ የላኪ ገጸ ባህሪ ነው በ20ኛው ክፍለ ጊዜ ነበረ በተለይም በኢሮፕ የነበረ የዓለም ጦርነትን እንዴት እንደነበረ ሁሉንም የሚገልጽ ስንት አመትሽ ነው 14 የባለፈውስ ያቀርብሹ ባለፈው ደግሞ ጽጌሬዳና ደመናው ሚል ከሌላ ገጸ ባህሪ ጋር አያይዤ ማለት እሺ ኤኒዌይስ ግን ስታቀርበይ ዝግጅትሽን ምናምን በጣም ነው የወደድነው ግን እንደ ተዋናይ ካራክተሬ ከሌላ ሰው ጋራ ከሌላ ካራክተር ጋራ መስራት ቢኖራት ስሜቱን የማግኘት ነገር ይሄ ወጣ ያለው ነገር መሰሪው ነገር ጥሩ ነው ከሌላ ሰው ጋር ሌላ ካራክተር ሲሰሪ ምን እንደምትመሲ እንድናይ የሚቀጥለው እንደሱ አይነት ነገር ይዘሽ ነው ተባብለን ነበር ትዝይል እንደሆነ እንደዛ ብለንሽ ነበር ታስታውሻለሽ ቤቲ አዎ እኔ እንዲህ ወደዋለሁ ራሱ ኦድ መሆኑም ደስ ይለኛል ስራው ራሱ ደስ ይለኛል አቀራረብሽም ደስ ብሎኛል ግን ችግሩ እንደዛ አይነት ነገሮች ሲሰሪ እንዴት ትሆኛለሽ የሚለው ነገር መገመት በፍጹም አልቻልኩም ባለፈውም እንደዛ ነው ያልኩት አሁንም ሄው ነው እንትኔ እንዳለ ግን ወድጄዋለሁ እንዲህ እንዳለ ጥሩ ነው ለየት ያለ ነገር ትንሽ ደስ የሚል ነገር ስላየን ግን ገመዱ ምንድነው ገመዱ የላኪ ገጸ ባህሪ እንደሚታየው እድሜ ልኩን ባሪያ ሆኖ ነው የሚኖረው ፖዞ ይባላል ጌታውና እድሜ አንዴ ብቻ ነው በህይወቱ ተናግሮ የሚያቀው እሱ ምን ያሁን ይሰራው ገጸ ባህሪና ባሪያ ስለሆነ ፖዞ ማለትም ጌታው እንደ ውሻ እንደ እንሳው አይደለም የሚቆጠረው እንደ እንሳ ነበር የሚቆጠረውና በገመድ እየጎተተ ነበር መሪው አድርጎ ፖዞ የላኪ መሪ ነበር እና እኔ ላኪ ነኝ ነው የምጭቶና ይሄ የባሪያነቴ ማለትም እንደ እንሳ መቆጠርበት መሪ ሆኜ ማን ኮኋላ ተመሪ ሆኜ መንገልጽበት ገብቶኛል ግን ጥሩ ነው ሼኮቭ ምን ይላል መሰለሽ አንድን ነገር ካሳየን ሲሰራበት አሳየን ይላል ጠመንጃ መድረክ ላይ ሰቅለ ከሆነ ሲተኮስበት ማሳየን ምንድነው ተስፍሽ ምን መሰለ እንትኑ ታሪኩ ከዚህ በፊት ሌላ ታሪክ አለው በገመድ እየጎተተ ነው ካራክተሩን የሚያንቀሳቀሰውና በተውኔቱ ሙሉ ማለት ነው ምንም አይናገርም እየተጎተተ ነው የሚቆየውና ንግግሩን የሚጀምረው እንኳን አየር ስቦ ነው አይደል አይተሽዋል አየራን ዴስብና እስከመጨረሻው ከዛ በኋላ ተናግሮ የማያውቅ ሰውዬ ማለት ነው እና መቆሚያ የሌለው ንግግር ነው የሚያደርገውና ያቺ ገመድ ሙሉን ፕሌይ ያላየው ሰው ምን ማለት እንደሆነ አይገባም ጥሩ በተረፈ ግን በሰጡት ሐሳብ ተስማምቻለሁ በርቺ ጎበስ
ዛሬ ቁርጡን ልንገርህ ፉርቼ ለኔ ባዶ ቤት ጥለው ጫታደ ለኔ በቁም ይግዳለኝ በደለ ላንተው ልንገርህ ስማ በህይወቴ በዚህ ምድር አንድ ጀግና ወደርኩ ነፍሴ አንተ ናት ያዝ ብዬ ሰጠሁት ልቤ ወሰደ ቤቱ ስገባ ግን አንደኛው አደጋ አንደኛው ቆሎ ያሉ ሁለት ሚስቶች አሉት ሶስተኛ ሚስቴ ነሽ አለኝ ልቤ ወደደው ጀግና ያልኩት ባሌን እንዴት በወረፋ አገኘዋለሁ አትወጣም እስቲ ምን ተሆነኔ ሊክ ተጅብ ከሰጠኝ በሁለተኛ ቀን ደርሰ ዛሬ ነው ላንተ የታወቀ አንተም ባሌ ብያምኝ የመጣው ቀን ነው በቆሜ ሞትኩት ለኔ ሞት ነው ያ ሞት በዘራፊ ሽፍታ ሳይሆን ባሏ እየገደለ ያነሰ ገደላት እኛ ዘራፊዎች እነገሌነን ሳይሉ ዲሰማቸውን ሳይናገሩ ይዱ ባከ ጥፋተኞች ናቸው ታዲያ ዘራፊ ስሙን ይናገራል አንተን ትጠይቃለህ እረኞች ወደ መንደሩ መጡና ሽፍቶቹ ልካቱና ዱ ያሉ ሲጮሁ እኔም ዱላይ ብድግ አድርጌ ቀድሜ ወጥቼ ሽፍቶቹ ላይ ደረስኩ 100 በጎች አሉን እኛ ነን አባወራ የለም ብሎ ከተናገ ወንዶቹማ እዚህ እየተሯሯጡ ሲንደፋደፉ ሳይ እኔ ተባረጥቼ ሽፍቶቹ ላይ ደረስኩ ብርዶስ ነኝ እኮ የዳሞ ቃቄ ልጅ ካጋሽ ፉርችዬ ከጀግናው ሀገር ሮጬ ደርሼ ከብቶቹ ፊት ቆምኳ 5 ሽፍቶች ወደ እኔ ሲመጡ ለካ አደጋ ጠባቂ ሽፍቶች ተደብቀው ነበር ሲሮጡ መጣ እኔ ከከብቶቹ ፊት ዘራፊ ሽፍቶች ከጎኔ ተገተረው ዞር በይ አንቺ አሉኛ ልቤ በጀግንነት ሞቆ ኑ እናንተ ሁላችሁ በጦርና በጎራዴ እኔ በዱላ እንጋጠምና ያሸነፈ ከብቶቹን ይሳድ አልኳቸው ያኔ በፈራና ከብቶቹን ባዞርፍ ነው የኔ ቁሞቴ ነበር አንዱ ላይ አስፈራራኝ ጦሩን የነቀነቀ ወደ እኔ ሲንደረደር እኔ ወደሱ ተንደርድሬ አይኑ ሳምነው በዱላ ናቱን አልኩት ወደቀ ሁለቱ ወደቀውን ደሙን እየጠራረጉ ያለ አንደኛው ጎራዶን ወደኔ አውጥቶ አንቺ ማን ነሽ አለኛ የቃቄ ወርዶት የዳሞ ቃቄ ልጅ ያጋሽ ፉርቼ ሙሽሪት አልኩት ሌሎቹ ሁለቱ ወደኔ ጎራዴያቸውን አውጥተው ሲመጡ አንቺ ማን ነሽ አለኝ ቆሞ አላቸው የዳሞ ቃቄ ናት ያጋሽ ፉርቼ ናት ያዝንባን እንዳትነኩ አራሻስተናል አረ ከዛ አካባቢ ፈጥነን እናምልጣላችሁ ዛሬ ነው ላንተ የታወቀ ስንቱን ቀን የብቻ እንዳደር ባዶ ቤት ጥለኝ ይርክ ቀን ነው በቁም ይገደልከኝ በእኔ ላይ የሚመጣ ጥቃትን የምትመክተልኝ ጋሼና ጦሬ ነክ ብዬ ነበር ፉርቼ በጣም ወዳለሁ የልቤን ሰንጥቄ ላሳየ ልቤን ስንት ቦታ ሰነጠቀው ይሄ ልቤ ሰነጠቀው ባለ በሳምንቱ ለቀን ብቻ ነው ካጎን ያለው ሰሞኑን ከዛሬ በኋላ ምፍቼን አላድርም የምላሴ ቆረጥ ይኸው እኔ ተናግሬያለሁ ለብቻ ያሳደርከኝ ቀን አበቃ ፉርቼ አንጀቴ ቁርጥ ይለባል አገር ይፍረደኛልክ ይሄ በደል ለማን ይናገራል የኔን በደል ፈጣሪ ይፍረደው ሳምራዊት እንኳን ደህና መጣሽ አለባበስሽ ጸጉርሽ ውርዶትን ለመመሰል በጣም ነው የሞከርሽው በጣም ጥሩ ነው እንደዛ መሞከርሽ ግን እንደው ውርዶቱን ባይሆን ኖሮ የሰራሽው ያልኩ ያሰብኩ ነበር ውርዶት በጣም ለህኛ በጣም ይሄ ጀግና የምትባል አይነት የሆነ የወንድ ባህሪ ያላት ሴት ነችና አንቺ ደግሞ ድምጽሽ በጣም ለስላሳ ነው ሲወጣ በጣም ይቀጥናል ድምጽሽና በደንብ ገፍተሽ ለመሄድ አስቸገረሽ በዛ ላይ በጣም አርቲኩሌሽን ችግር አለሽ እኔ ከዚህ ፊት አላየሁትም እንዲህ አይነት ችግር እንዳለሽ በጣም ስትፈጥኝ ይደራረባሉ ቃላቶቹ ከዛ ደግሞ ሳንሰማቸው ይቀራሉ ተውጠው ይቀራሉ እኛ ጋር ሳይደርሱ ቃላቶቹ ይቀራሉ እንዱ ቢያንስ እንኳን የፍቅሩን ሲን የቀስቀዝ ያለውን በለስላሳ የሚሰራውን እንኳን በስሜት ብትሰሪው ኖሮ
እሱ እንኳን ይዘን ነበር እሱም ተድበስብሶ አለፈ በደንብ ስሜቱን ይሄ የልኋንም ስሜት የፍቅሯንም ስሜት እኛ ጋር ሳይደርስ ቀረ እኔ ዛሬ ተሰማኝ እሱ ነው መልካም እድል ሌሎች ዳኞች የሚሉትን ደግሞ እንሰማለን አይ እኔም የተለየ እንትን የለኝም ጥሩ ነው ሁሉ ብዙ ነገር ግን የተነሱት ነጥቦች የቃላት አለመደመጥ መስለምለምና መጥፋት እነዚህ ነገሮች በጣም ይታያሉ ድምጽሽ አንገትሽ ላይ ብቻ ነው እዚህ አፍሽ ላይ ብቻ ነው ከደረት ወይም ከሆድ የሚወጣ አይደለምና ታስጨንቂዋለሽ ስታስጨንቂው እየተደራረበ ይሆናል ይሆነ ያሳስ ፊትሽን ደግሞ በጣም ወደዛ ተዞሪ ነበር በጣም ብዙ ጊዜ ፊትሽን ሳናየው ነው የቀረ መድረክ አጠቃቀምሽ ማለት ነው መድረክ ስትጠቀሚ ፊትሽ ለኦዲየንስ ክፍት መሆን አለበት ብዙውን ግን ፊትሽን ዞረሻል ሳምራይት የተለየ ሐሳብ የለኝም ከጥቂት ደቂቃዎች በኋላ ውጤት ይነገራል መልካም እድል እንዴት ብዬ ይሁን ወንጀሌን መከላከል የሚቻለኝ ከሳሽም ዳኛዬም አንተ ሆነ እንዲ ከፈረድከኝ ለኔ ነበር ፍቅር መጥቶ ጠበቃ እንዳይሆነኝ ዛሬ ጭራሽ ጣላት ሆኖ ያጠፋይ ለሚገኝ ፍቅር ካለቀለስ በኋላ ብቻ ቢረሳ ያዋጣል በአብዛኛው ግን ውሎ አድሮሽ የቆምጥጥና ወደ ጥላቻ ይለወጣል ስለፈቀድከ ነውና እኔ ክፍቷ ጌታዬ እንዲህ መዘርዘረህ ጉዴን በቃ ጥፋተኛ ሆኜ ቢቀበል ይሻላል ፍርዴ ነገር ግን አንተ በኔ ላይ አተኩረህ ጉድፌን አንድ ሁለት እያልክ በረቂ ቆረንጦስ ከተመረመረኝ እኔ አንተ ጠላት ሆናለሁ ብዬ ላስብ እችላለሁ እስኪ ንገረኝ ጌታዬ እኔስ በቃኝ ጨርሻለሁ በጣም አመሰግናለሁ ነገር ግን ለንጽህናዬ በአንድ ነፍሴ እምላለሁ የሥራዬን በምድር ባይሆን በሰማይ አገኘዋለሁ የመጀመሪያው ወዳጅ አንተ ልትሆን ሲገባ ቄሳር ቀድሞ ስላቀፈኝ እጅግ ያዘንክ ትመስላለህ እኔም ካንተ በላይ ነበር በዚህ ቅጥል ሊያልካን ሰሙን ወይ መቼ ጫፍ ይደርስ ነበር ቀድሜ አንተ አርጋኸኝ ቢሆን ግን እንድታውቅም ፈልገው ከቄሳር አልጋ በወርቅም እኔ ሰውኝ አላውቅም ቄሳር በቅድሚያ ፍቅርሽን ወሰደው አይደል ያልከው እዚህ ላይ ነው የሳሳትከው እሱ ገላይን ሲወስድ ፍቅሬን አንተ ነው የወሰድከው ቄሳር እኔም ቢያፈቅረኝም እኔ አንቶኒን ያፈቀርኩት የስልጣኑን ልክ ባውቀውም ግን ለምንም በየቻልኩት ለብሪቱ ምን ይሳነዋል በፍቃድ ያልሰጥ ብሎ በጉልበት ይወስደዋል የጓደኛ ክፋቱና ምክንያት የለሽ ጥላቻ ያስጨንቀኝም እኔን አይደለሁም እናቸው እንጂማ እኔ እርሱም በሆን ዛሬ ነበር መሞቻው እንደዋል እንጀራ ሆኜ ፍርድ እንድሳት ከጠየቅከኝ ሂድ ብልህ ነው የሚቀለኝ እንዳፍቃሪ ፍረሽ ካልከኝ ግን ብትቀር ነው ደስ የሚለኝ ግን ጌታ ይቅር በለኝ ክብራችን ቢያልፍ ቢያከትምልኝ አንዳችም ግድ የለኝ አንድም ቀንቱን ሁለት ቀን ቀሪው አድማችን ባንድ ላይ ነው የምመኝ እባክህ ማርክ አንቶኒ ስለ ፍቅር ተለመነኝ እንግዲህ ያው ሴና የተፍቅረኝ ተመዝነዋለህ ሂድ ይግድ ለምትታየኝ ግን ምን ጊዜም አፍቃሪህ ነኝ አንተን በሌላ ብለውጥ አንድ አምላክ አይለምንኝ ንብረት ሀገር ግዛት ህይወት ከምንላቸው ነገሮች ምንም አይከብዳኝ መለየት ካጣው ልኖርም አልችለው አንቶኒ አንተን ብቻ ነው እባክህ አብሬ ልሙት እባክህ ወይስ የማይመስል ጥያቄን ያቀረብኩት አይ በፍጹም መሄድ አለብህ እጅግ በርቱ በመሆኑ ስለቱ ወድ ክብር
ግጀለም ጦርኝ ጭንቀት ላይ አስቀር ከመንገድ ፍቅር ካለቀ በኋላ ለምንድን ነው የምትገደድ ሂድ ግን ወቀው ኮዲው መንገድክን እንደጀመርክ ብዙም ሳትጓዝ በመሃል የሆነ ሰው ተከትሎ ከኋላ ይደርስብሃል ክሊዮፓትራ ሞተች ብለ ምስራች ያረዳል የዛኔ ወታደሮች ሐሴታቸው ወሰን ያጣል አንተን ግን ከየት መጣ ሳትል ይወርህና ወናነት ምናልባት ታዝን ይሆናል ሂድ ሂድ ነው ማርክ አንቶኒ ነገር ቢያበዙት ይበዛል በፍቅር አልሆነ ያለ ልብ በሌላ በምን ይገዛል ልደት አበባው አቤት ቆንጆ ነው ጥሩ የመድረክ አያያዛለሽ ድምጽሽ ይሰማል ጥሩ ነው አብዛኛው ነገርሽ በጣም ቆንጆ ነው ሆኖም ግን መሰረታዊ የሆኑ ነገሮች አንዳንድ ነገሮች ይታያሉ በጣም ፍጥንጥን ስለምትይ ቃሎችሽ ይደራረባሉ ስሜትሽን ለማውጣት በመታደርጊው ጥረት እነዛ የቃላት መደራረብ ምንም ሳይደመጡን ያንዳንዶቹ እናልፋቸዋለን ብዙ ጊዜ ወደ ኋላ ዞረን የምንሰራበት ምክንያታዊ ቢሆንም አንዳንድ ጊዜ ደግሞ ፊታችን የፌሻል ኤክስፕሬሽን እንዲታይ የግድ ማድረግ አለብን ወደ ጎን በመሄድ ትንሽ ቪ ሼፕ በመስራት እና እነዛን ኮንትሮል የማድረጉን ነገር ትንሽ ችግር ያለው ይመስላል በተረፈ ግን ግሬስ እንዳለው አረማመድሽ ግሬስ አለው ከዛ ከአረማመድሽ ጋር አብሮ ንግግርሽ የሚሄድ ቢሆን ጥሩ ነው ፍቅርሽንም ለመወጣት ጥላቻሽንም ወይንም እሱ ይሄዳለው ወደ ዘምታለው ሲል ስትለያይ ያለውን ስሜት ለማውጣት ቁጣና ፍቅሯን ለመግለጽ የሞከረችበት መንገድ ጥሩ ነው ትራንዚሽኑ ትንሽ ፈጠን ይላል ነገር ግን የሚለይበት ፓርት ለመለየት ሞክረሻል ያቺ ትንሽ መደራረባው ቃላትና እርጋታ አለመኖሩ የረበሸው ይመስላል ሌሎች ደግሞ ዳኞች የሚሰጡትን ሐሳብ እናያለን ልደት እንኳን ደህና መጣሽ አለባበስሽ ዝግጅትሽ ጥሩ ነው በጣም አሰበሽበት እንደመጣሽ ያስታውቃል ግን ደግሞ በዚህ በአነጋገርሽ በተፈጥሮሽም ተፈጥኛለሽ ፈጣንሽ አይ ዛሬ ፈርዶብሽ ነው ሳይ ፈጥኖብኛል በጣም ነው የምትፈጥኙና ስትፈጥኝ ደግሞ ብዙ ነገሮችን ነው ሉዝ የምታረጊው የመጨረሻ የፍቅሯ ስንብት እኮ ነው አይደል ከዛም በኋላ ደግሞ ውሳኔው ሞት ነው አይደል ታዲያ እዚህ ጋር እንዴት ይሄ ሁሉ ጠንካራ ስሜት የት ሄዶ ነው ተተተተተ ይጨረሽው እሱ በጣም ነው ያጎደለብሽ በጣም ክሊዮፓትራ ደግሞ እንደዚህ አይደለች አይደል በአለም ኮዝነኛ የሆነች ንግስት እኮ ነች እጅግ በጣም የምትታወቅ በብዙ ነገሯ በጣም ፍጥነቱ አንደኛ ሁለተኛ አርቲኩሌት ስታደርጊ ቀደም ተስፍሽ እንዳለው በጣም ከመፍጠንሽ የተነሳ የተወሰኑ ቃላቶችን አንሰማቸውም ነበር የመጨረሻ ቃላቶች ተውጪ ነበር እሱ በጣም ችግር ነው እስከዛሬ የሌለብሽን የመሰማት ችግር ዛሬ ከየት እንዳመጣሽው አላውቅም ሌላው ተስፍሽ ብሎታል አክቹአሊ ለማርክ አንቶኒን ኋላ አደረግሽውና ዘጎነሽ ነው ስትጫወች የነበረው ሰውነትሽን ዘግተሽ ነው የምትጫወች ወደ ኋላ እኛ ደግሞ የምንፈልገው ያንቺን ፊት ለፊት አይደለ ስለዚህ እሱን ከኛ ያራክሽ ነበርና እነዚህ መሰረታዊ ችግሮች ናቸው ብዬ ነው የማስበው በተረፈ መልካም ውጤት እኔም የተለየ ሐሳብ የለኝም ውጤቱን ከጥቂት ደቂቃ በኋላ ተሰማያለሽ ግማሽ አካሌ ናት ካላችሁ ስንት ግማሽ አካል አላችሁ ግማሽ አካሌ ናት ካላችሁ አንድ አባወራ አንድ ሚስት ትብቃው ግማሽ አካሌ ናት ካላችሁ ሴት ልጅ ከባሏ ጋር
ጥራው ግረው የደከሙበትን ሀብት በትዳር ከባሏ ጋር እስካለች በመሬቱም ሆነ በሀብት ንብረቱ ላይ እኩል ባለ ንብረቱና በጋራ እየተጠቀሙ ይኑሩ። ግማሽ አካሌ ናት ካላችሁ ሴት ልጅ ሰው ናትና ባንቂ ታስራችሁ አታስለቅሱ። የተበደለ ሴት እርግማን አንስታችሁ ፍቺ በሴቶች ሸንጎ ይወሰን። እሷ አባቱ ነች እንዴ? አምጣ ወልዳ ጡቷን አጥብታ ያሳደገች ልጇ ላይ የምትጨክን? እናት ፍቺ ሰጠኝ ካለች የሚያስጨክን ግፍ ሲደርስባት ብቻ ነው። አሁንም ሴቶቹ ለኛ የላኩን መልእክት አንቂት ይነሳልን ነው። ይታሉ እንደዚያ ከተማማልነው መሃል የታለች አንዷ እንኳን በመሃሏ የጸናች? የትገቡ እንደዛ ተነሳስተው ከጎኔ ቆሙት ፍትህ ጠያቂ ጠንካራ ሴቶች? አይዟችሁ ያሉትስ ወጣት ወንዶች፣ ጎረምሶች፣ አባወራዎች ሳይቀሩ የልጆቻችንን እንባ እናደርቃለን ያሉት ወዴት ደረሱ? አብረናችሁ ነን፣ የጆካ ውሳኔ ዕለት እንመጣለን፣ አብረን የምስራቹን እንሰማለን አላሉ? የት ገቡ? በወንዱ ላይ በርቻለሁ ባንተ ድረስ ሴት ይበድልህ ፍትህ በስውር በሴት ተንኮል ይጥፋብህ አይደለም። እርግማኔ ካፌ አይወጣም። ልቦናህን ይክፈትልህ። እሺ ሃይማኖት እንኳን ደህና መጣሽ። እንኳን ደህና ቃቂህንን የት ነው የምታቀርበው? አውቀሻል ቦታውን? አይ ጆካ እንትን ፍርድ ቤት ማለት ነው፣ የባህላዊ ፍርድ ቤት። እና ይሄ በጣም ወሳኝ የሆነ ቀን ነበር ለሷ አይደል? የመጨረሻ ውሳኔ ተሰጣቸዋል ተብለው ተገጣጥረው ምናምን የምትጠብቅበት ቀን፣ ግን ደግሞ ባሎቻቸው ተመካክረው ደብድበው ብለው አስረው አስቀሯቸው እና ብቻዋን የምትቆምበት መድረክ ነው። እና እሱን እንዴት ነው ያሰብሽው? የኔ ጥያቄ ነው። ብቻዋን የምትቆምበት ያለ ማንም ደጋፊ። ሌላው አልባሳትሽ በጣም አሪፍ ነው፣ ዝግጅትሽ በጣም ወድጄዋለሁ። ቅድም እንዳልኩሽ የድባቡ ጉዳይ ስሜቶቹን በደንብ አድምተሽ እንዳትጫወቺ ምክንያት ሆኖሻል ብዬ አስባለሁ። ብቻዋን ስትቆም ብቻዋን ስትከራከር ምን አይነት በሷ ነብርነት በሷ ኃይለኝነት ምን አይነት ስሜት ነበር እዚህ ጋር ማግኘት የሚገባን የሚለውን እሱ ትንሽ የሳሳ ይመስለኛል። ለማንኛውም መልካም እድል ሃይማኖት። ሃይማኖት እንዴት ነሽ? ብዙ የራቀ ሐሳብ የለኝም። በተለይ ደግሞ ሁለቱን ስሜቶች ብትለያቸው መጀመሪያ የምትከራከርበት ስሜትና በኋላ ማንም ከጎኗ ሳይኖር ቆቶ ማንም የለሽም እኮ አንቺን ደግፎ የቆመ ማንም የለም ነው የሚላት እኮ ጆካው አይደለ? እና ያን ጊዜ የሚሰማት ስሜት በጣም ሁለቱ በጣም የተለያዩ ናቸው እና በአንድ አይነት አደረግሽው። ከሳሚ ተጨማሪ ያለኝ ሐሳብ ይሄ ነው። መልካም እድል። በሁለቱም ሐሳብ እስማማለሁ፣ ግን በጣም ጥሩ ቆንጆ የሆነ ድምጽ ሳይደራረብ ሳይኮለታተፍ በጥራት የሚደመጥ ድምጽ አለሽ። ሌሎች ካራክተሮች ሁሉ መጫወች የምትችይ ይመስለኛል። እንግዲህ ውጤቱን በኋላ በጋራ የምናየው ይሆናል። መልካም እድል። ጸገነት እንዴት ነሽ? እንግዲህ ልትገቢ ነው፣ ዝግጅት እያደረግሽ ነው። እንዴት ነው ዝግጅት? ዝግጅት አሪፍ ነው፣ እግዚአብሔር ይመስገን። ያው ጨርሻለሁ ብዬ አስባለሁ። የማንን ገጸ ባህሪ ነው የምትጫወቺው? የክሊዮፓትራ። ኦ ፍልስስ ንግስ ልትይና አነጋገስ እንዴት ነው? ደስ ይላል። እና ያው በፍቅር የተሸነፈች ሴት ነች እና በቻልኩት መጠን የሷን ስሜት ሞክራለሁ። ዳኞች እንግዲህ ካለፉት ዙሮች በዚህኛው ዙር በጣም ጠንካራ ብለዋል። ምን አይነት አስተያየት ይሰጣሉ ትጠብቂያለሽ?
ያው ማለቴ እኔ የመጨረሻ አቅሜን ተጠቅሜ ነው የምሰራውና ከዳኞች ጥሩ አስተያየት ተጠብቃለሁ። መልካም እድል ይሁንልሽ። አመሰግናለሁ። እኛም እናመሰግናለን። ተወዳዳሪዎች ውድድር ከመግባታቸው በፊት በኮስቹም በሜካፕ ራሳቸውን በደንብ ለገጸ ባህሪው እያቀረቡ ነው የሚገኙት። ወጊሾ ይቀጥል። እንደ ባልንጀራ ሆኜ ፍርድ እንድሰጥ ከጠየቅከኝ ሂድ ብለህ ነው የሚቀለኝ። እንደ አፍቃሪ ፍረጅ ካልከኝ ብትቀር ነው ደስ የሚለኝ። ግን ጌታ ይቅር በለኝ። አንድም ቀን ትሁን ሁለት ቀን ቀሪዋን እድሜያችንን ባንለያይ ነው የምመኝ። እባክህ ማርክ አንቶኒ ስለ ፍቅር ተለምነኝ። በፍጹም መሄድ አለብህ። አዎ እጅግ ብርቱ በመሆኑ ስበቱ የውድ ክብር በእኒ ደካማ ክንዶቼ አልችልም ይዤ ላስቀር። በሊል ጦረኛዬ ጭንቀት ላይ አስቀር ከመንገድ ፍቅር ካለቀ በኋላ ለምንድን ነው የምትገደድ? ግን ወቀው ከወዲሁ መንገድህን እንደጀመርክ ብዙም ሳትጓዝ በመሃል የሆነ ሰው ተከትሎ ከኋላ ይደርስብሃል። ክሊዮፓትራ ሞተች ብሎም ምስራቹን ያረዳል። የዛኔ ወታደሮች ሐሴታቸው ወሰን ያጣል። አንተ ግን ከየት መጣ ሳትል የወርህና ወናነት ምናልባት ታዝን ይሆናል። በሊዴኒው ማርክ አንቶኒ ነገር ቢያበዙት ይበዛል። በፍቅር አልሆን ያለ ልብ በሌላ በምን ይገዛል? ማርካ ያመጡትን ልቡን ማቆየት ካልተቻላቸው አይኖቼስ ምን ዋጋ አላቸው? ንቅል አድርጌ አውጥቼ ምነው ሜዳ በጣልኳቸው? አቤት የመውደድ እርግማን እንኳን ለሰው ልጅ ቅና ይበዛበታል ለሰይጣን። እንግዲህ እናንተ አማልክት አያል ዝነ ልቦናችሁ ቋሚ ምስክር ይሁነኝ። አዳምጣችሁ ተመላጥፊልኝ ከፍቴ ሲለኝ ታዲያ ይህንን ችሎ መኖር እንዴትስ አድርጎ ነው የሚቻለኝ? መሞቴ ነው የሚሻለኝ። በቃኝ። እሺ ጸገነት አቤት እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለባበስሽ በጣም ያምራል። ቲያራሽ፣ ቁመናሽ በደንብ ተዘጋጅተሽ እንደመጣሽ ያስታውቃል። ድምጽሽ በጣም አሪፍ ነው። የተፈጥሮ ድምጽሽ ታውቂያለሽ አይደል? አሁን እኔ ቸገረኝ እንጂ እንደ አስተያየት የምሰጥሽ ነገር ምንድነው መሰለሽ? የስሜቱ ጣውረዶችን ሳናያቸው ቀረን አይደል? ወደ ፍቅር ስትመጣ ከዛ ስትቆጣ ስታባብለው ከሄደ በኋላ ደግሞ መልሳ ስብር ስትል ስታዝን እንደዛው የስሜት ውጣውረዶችን አላገኘዋቸውም። እኔ በተመሳሳይ ቶን ነው ከመጀመሪያው ጀምረሽ እስከ መጨረሻው ሄድሽው። እሱ ላይ ብትሰሪ ኖሮ በጣም ጥሩ ይሆን ነበር። ምክንያቱም ድምጽሽ ለምንም ነገር አያስቸግርም እና ይሄ የቃና በቃ የቆንጆ ድምጽ ሆኖ ድርቅ እንዳይ በየወንትኑ የሚለዋወጥ የሚወጣ የሚወርድ ቢሆን ኖሮ ጥሩ ይሆን ነበር። ሌሎችን አስተያየቶች ከሌሎች ዳኞች ትሰማያለሽ። እኔም ያለኝ ተመሳሳይ ሐሳብ ነው። በውጣ ውረድና በስሜት ካራክተር ውስጥ መግባት የሚለው ነገር ነው። በኋላ እናያለን። እንግዲህ ጸገነት ከትንሽ ደቂቃ በኋላ ውጤት ይነገራል። መልካም እድል። አስር ተወዳዳሪዎች ዝግጅታቸውን አቅርበው ጨርሰዋል። ከጥቂት ደቂቃዎች በኋላ የ10ሩን ተወዳዳሪዎች ውጤት የምንገልጽ ይሆናል። እንግዲህ ዳኞች እየደመሩ ነው የሚገኙት። ድምራቸውን እንደጨረሱ ማን ወደሚቀጥለው ዙር ያልፋል የሚለውን የምናቀው ይሆናል። የወጊሾ ነው። አብራችሁን ቆዩ። የዚህ ሳምንት 10 ተወዳዳሪዎች እኚህ ናቸው። አሁን ውጤት ልንሰማ ነው። ልባችሁ እንዴት ነው?
ድድቡ እያለ ነው ወይስ? ለሁላችሁም መልካም እድል ይሆንላችሁ። አሁን እንግዲህ ወደ ውጤት ጉዞ። የዚህ ሳምንት የወጊሾ የትወና ውድድር ተወዳዳሪዎች ዝግጅታቸውን አቅርበው ጨርሰው ለውጤት ዝግጁ ሆነዋል። ዳኞች ደምረው ቀንሰው ውጤት ሊያሳውቁ ተዘጋጅተዋል። ተወዳዳሪዎቹን ወደዚህ ጋብዝላችኋለሁ። በሞራል ወደዚህ ሸኙልኝ። ተወዳዳሪዎች ወደዚህ ነው። በዚህ ሳምንት በወጊሾ ችሎታቸውን ያሳዩ እነዚህ 10 ተወዳዳሪዎች ናቸው። ውጤታቸው ምን ይሆናል አብረን እናያለን። እንግዲህ ከባዱ ጊዜ አሁን የውጤቱ ጊዜ ነው። ወደ ዳኞች ወስዳችኋለሁ። እንዴት ናችሁ? ከመድረክ ጀርባ እንዴት ነበር? አሁን እንደዚህ ቆማችሁ ስታዩ ሁላችሁም ብታልፉ ደስ ሲል፣ ግን ያው ግድ ሆኖብን ነው የምንለያየው። ሁልጊዜ እንደምንለውም የዛሬ ውጤት የዛሬ ፐርፎርማንሳችሁ ማሳያ ነው እንጂ የእናንተ ሰብዕና ወይም የትወና ክህሎት መለኪያ አይደለም። ስለዚህ ዛሬ ወደቅን ማለት ወይም አልተዘዋወርን ማለት የትወና ዓለም ፍጻሜ ማለት አይደለም። ዛሬ አለፍን ማለትም ደግሞ የትወና የመጨረሻ አክሊል ደፍተናል ማለት አይደለም። ሁለቱም ስራ ይፈልጋሉ፣ ሁለቱም ስራ ይጠይቃሉ። ስለዚህ የዛሬ ፐርፎርማንሳችን የሚያሳየውን ውጤት ነው የምንነግራችሁ። ይህንን ወጊሾ ያምናል፣ ባላገሩ ቴሌቪዥንም ያምናል፣ ተመልካቾችም ያምናሉ፣ ዳኞችም ያምናሉ፣ እናንተም ታምናላችሁ። ያስማማናል? በቃ ስለዚህ ወደ እንትኑ ኮራ ብዬ ልግባ ማለት ነው። ከተማመንን በለጥሽ ብዙነህ፣ ላምሮት ልዑለ ብርሃን፣ ሶሊያና ይግዛው፣ ሳምራዊት ነጋሽ። እስኪ ወደፊት ወጣ በሉ። በለጥሽ ብዙነህ እና ላምሮት ልዑለ ብርሃን በዚህ በዛሬ ቀን ፐርፎርማንስ ወይም የመድረክ ቆይታችሁ ያሳያችሁትን ነገር ዳኞች ገምግመው ሶስቱም ዳኞች ከ100 ነጥብ ሰጥተው ከሶስቱ ተደምሮ ተካፍሎ በተገኘው አቨሬጅ ነጥብ አማካኝነት ወደሚቀጥለው ዙር አልተሳካላችሁ። ሶሊያና ይግዛው፣ ሳምራዊት ነጋሽ እናንተም እንዲሁ ወደሚቀጥለው ዙር አልተሳካላችሁ። ቤተልሔም ግርማ ማነው? ቤተልሔም እንዳለ፣ ሳምራዊት ግርማ፣ ልደት አበባየውና ሃይማኖት ስዩም። ቤተልሔም ዳንኤል፣ ሳምራዊት ግርማ፣ ልደት አበባው እና ሃይማኖት ስዩም። ቆይታችሁ በጣም አሪፍ ነበር። ከኛ ጋር የነበራችሁ ቆይታ በዛሬ ውጤት መሰረት ወደሚቀጥለው 6ኛ ዙር አላለፋችሁም። ከናንተ መካከል አንደኛዋ ግን ትንሽ ትቆየናለች። ቤተልሔም ዳንኤል። ቤተልሔም ቆያ እንጂ ቆያ። የቀራችሁኝ ጸገነት ጥበቡና ጽዮን ሽፈራው አይደል? እስኪ ወደ ወጣወሉ ከናንተ መሃል እንግዲህ አንዳችሁ ታልፉና ሁለታችሁ ወደ ቤታችሁ ትሄዳላችሁ። ወይም እንግዲህ ውጤታችሁ ነው የሚወስነው ይሄንን ጉዳይ። ሁሉ ጊዜ የምንናገረው ነገር አቅማችሁን የሚያሳይ ማንነታችሁን ወይም የትወና ክህሎታችሁን ሊያሳይ የሚችል ነገር መምረጥ በጣም መሰረታዊ ነገር ነው። ነጥቦች በጣም ወሳኝ ናቸው። ስለዚህ ሁሉ ጊዜም ስትመርጡ ዛሬ ዳኞችንም ተመልካችንም አሸንፌ ውጤት ይዤ ሄዳለሁ ብላችሁ መምጣት እንዳለባችሁ ነው የሚያሳየው ውጤቱና በዚህም መሰረት ጸገነት ጥበቡ፣ ቤተልሔም እንዳለ ዳንኤል እና ጽዮን ሽፈራው በዛሬው ውጤትሽ መሰረት ዳኞች በሰጡት ነጥብ የሶስቱ ዳኞች ተደምሮ በአቨሬጅ ነጥብ 61.6 በማምጣት ወደሚቀጥለው ዙር
በአንደኝነት አልፈሻል። እጸገነት ጥበቡና ቤተልሔም ዳንኤል። እጸገነት ጥበቡ ዳኞች በሰጡት ነጥብ አማካኝነት አቨሬጁ ሲደመር በነጥቦች ምክንያት ወደሚቀጥለው ዙር ሳይሳካልሽ ቀርቷል። ቤተልሔም ዳንኤል መሲን ካጎትሽ ጋር ተገናኙ። እሺ ተገናኛት። በጣም ከገባሽም በኋላ ስትጨቃጨቅ ነበር። አጎታም ማግኘት እፈልጋለሁ እና የሶስቱ ዳኞች ውጤትና እንግዲህ አጎትሽም አሉበት ማለት ነው። እዚህ ውስጥ ምርጫቸው እሳቸው ስለሆነ ማለት ነው። አንድ ላይ ተደምሮ አቨሬጁ ሲያዝ 58.3 በማምጣት ሁለተኛው ነሽ አልፈሻል። እንኳን ደስ ያላችሁ። እንግዲህ አራተኛው ዙር ላይ ወደ አምስተኛው ዙር 24 ተወዳዳሪዎች ብቻ ያልፋሉ። 24 ተወዳዳሪዎች 8 ተካፍለው ዳኞች ይወስዱና ብቁ አድርገው ያሰለጥናሉ፣ ወደ ውድድርም ያበቃሉ። እናንተም ዳኛ የመምረጥና ከኔ ጋር አብሮ በስልጠና ይቆይ የምትሉትን ከዳኞች ውስጥ የመምረጥ መብት አላችሁ። እንግዲህ ትመርጣላችሁ። እስቲ ምረጭ። ሶስቱን እንጃኔ ለቀኔ ሶስቱም ምርጫዎች ናቸው። አንድ ቀን ከኔ ጋር፣ አንድ ቀን ከሷ፣ አንድ ቀን ከሳሚ ጋር እንደዚህ። አይ እንደሱማ ጊዜም አይበቃሽም። ትምህርት አለ፣ ህይወት አለ፣ ብዙ ነገር አለ። ከአንዳቸው ጋር ተስፋዬ ጋር ከአርቲስት ተስፋዬ ሲማግ ትቀበላታለች። ተስፋዬ ሲማን መርጣለች። ተስፍሽ እንዴት ነው? ትቀበላለህ? አዎ እቀበላለሁ። በጣም አሪፍ ተቀበለሻል። አንቺስ ማንን ትመርጫለሽ? ሳሙኤል ተስፋዬን መርጣለች። ሳሚ እንዴት ነው? ትቀበላታለህ? አልቀበላትም ማለት ያስደፈር። እቀበላታለሁ። እሺ በጣም ነው የምናመሰግነው። ለሚቀጥለው እንግዲህ ያገናኘን። መልካም ጊዜ ይሁንላችሁ። እንግዲህ እንደተመለከታችሁት ውድድሩ በጣም አስጨናቂ ነበር። ያልፋሉ ብለን ያሰብናቸውም ተወዳዳሪዎች ዙሩን በሽንፈት ያጠናቀቁበት ጊዜ ነው። እንግዲህ ሁሌም ውድድር ውስጥ ማለፍ መውደቅ ያለ ነውና በእንደዚህ አይነት ሂደት ውስጥ ነው ያለፈን የምንሄደው። ወጊሾ የትወና ውድድርም ወደ አምስተኛው ዙር የሚያልፉ 24 ተወዳዳሪዎችን ብቻ ይዞ ብቁ ስልጠና በዳኞች አማካኝነት እየሰጠ የሚቀጥል ነው የሚሆነው። ሳምንት እንግዲህ ቀሪው ተወዳዳሪዎችን የምንመለከት ይሆናል። ሐሳብ አስተያየቶቻችሁን በ7544 ላይ ላኩልን። ይህ ወጊሾ ነው። መልካም ጊዜ።